ሉል የት እንደሚገባ ምን አይነት ቀጥሮ እንዳለው የት እንደሚሄድ እያንዳንዱ መረጃ የሚያቀብላቸው ሰዎች ስላሉ ነው። በዚህ ልክን ሉልን ለማጥፋት በየጊዜው ሆነ ብሎ ተከታትሎ የሚደርሱበት ለምን በዚህ ልክ እንደሆነ አላውቅም። እና ሉል ምን ጊዜ ቢሆን ፈጣሪ ያለው ሉል ምን ጊዜ ቢሆን ፈጣሪ ይከተለዋል። መቶ ማይሰራ ሰው የትም ቦታ ቢሄድ ወጥቆ አይወጥቅም። ቢጎዳም አይጎዳም። ቢጎዳም ይነሳል፣ ቢወጥቅም ይነሳል። ይብላኝ እናንተ በየሄዳችሁበት በሙሉ ሰው መስሎ ሳይታያችሁ እንኳን በአሁኑ ሰዓት እንስሳን መግደል በሚያሳዝንበት ጊዜ እናንተ የሰው ህይወት ለማጥፋት ምንም ወደ ኋላ ማትሉ ሰዎች ናቸው። ስለዚህ ሉል በአቤል ስራ ላይ እጅ በማስገባቱ አቤል አለሁልህ ተጎንህ ነኝ በማለቱ እኔ በጣም ነው ደስ ያለኝ። የምታስታውሱ ከሆነ አቤል የመጀመሪያ ቪዲዮ ሲለቅ ጊዜ እኔ እንኳን ብታሰር እኔ እንኳን እስር ቤት ብገባ ጀግና ወንድሞች አሉኝ የኔ ኬስ እንደ ራሳቸው ኬዝ አድርጎ የሚይዙት እኔ እንኳን መስራት ባልችል እነሱ ካላችሁበት ቆፍሮ የሚያወጡ ጀግና ጓደኞች አሉኝ። ባልሰራሁት ስራዬን አጥቼ ስራዬን ትቼ አልቅሼ ካሁን በኋላ አልሰራም እውነቱ ይውጣ እንጂ አልሰራም ብዬ እጄን አጣጥፌ ለመቀመጥ ስለምትፈልጉ ነው ይሄ በሙሉ በደል ያሰራችሁብኝ። ግን እኔ ብተው ጓደኞች አይተዋችሁም ብሎ ነው በጓደኞቹ ተስፋ አድርጎ ነው በዛ ሰዓት ቪዲዮ የሰራው ነበረው። ያው አሸናፊ እንደምታውቁ በአቤል ጉዳይ ላይ ቪዲዮ አይስራ እንጂ አንድ ላይ ሆኖ እንደሚሰሩ ተናግሯል። አሸናፊ ከጎኑ ነው ያለው። ባለፈም ያው እንዳያቸው አንድ ላይ ሆኖ ነው ቪዲዮ የሰሩት። ሉልም አቤልም አንድ ላይ ቁጭ አድርገውት ነው ምን እንደተካሄደ ከልጅቷ ጋር ምን አይነት ግንኙነት እንዳለው እያንዳንዱ ቁጭ አድርጎት ጠይቀውት ነበረ። አቤል በዚህ ጉዳይ ላይ ደግሞ ለቤተሰቦቿ ነው የምናገረው እንጂ እኔ አሁን ሚዲያ ላይ ምንም አይነት ሚስጥር ለማውጣት አልፈልግም ብሎ ነበር። ያው እስካሁን ከቤተሰቦቿ አልተገናኙም። ያው የቤተሰቦቿ ጥሪ አቅርበው ነበር አቤልን እኔ በፈለጋችሁ ሰዓት እመጣለሁ፣ በፈለጋችሁ ሰዓት እኔ ጋር ያለው እውነት አወራለሁ፣ ብቻ እናንተ ለመቀረጽ ወይስ እኔ ልነግራችሁ ፈቃደኛ ሆኑኝና ለፈቃደኝነታችሁ ከሰጣችሁኝ እቤት ድረስ አመጣለሁ ብሎ ነው መልእክት ያስተላለፈው ነበረው። ያው እስካሁን ፈቃደኛ አልሆኑም ይሆናል። በእርግጥ እኔ የሪችን ቤተሰቦችን ምንም ነገር አልቃወማቸውም። ለምን እሺ ያላሉ ለምን አላሉም? ምክንያቱም ልጃቸውን ያጡት ድንገት ያልታሰበ ነገር ነው የተፈጠረው። የሁላችንም ግራ ያገባ ነገር ነው። ስለዚህ ያ ነገር ቀስ ብለው ተረጋግተው ነገሩ የሚፈታ ነገር ነው። ዋናው የአቤል እውነት መውጣት ነው። የልጅቷም ገዳይ ደግሞ ማን እንደሆነ የሚታወቅበት ጊዜ ቅርብ ያርግልኝ። ያው ዞሮም ይሄ ጉዳይ እንዲደረግ ያደረገችው ሊያ ናት። በቃ ለምን አቤልን ታስሮ ቤት እንዲቀመጥ ስራው እንዲቶ ለምን ሰዎች እንደዚህ ያደርጋል? አቤል ቤት ካስቀረችው በኋላ ሉልም እንደዛ ልታረገው ነው። ምክንያቱም አሁን ሉል ልታስገድል አይደል እንዴ? ወጣቶችም ለምንም አያስቀመጦች የነበረው ያለበት የት ሆቴል እንደሚገባ ምን ሰዓት እንደሚወጣ አጣርታ ወንዶችን ሰብስባ ያስቀመጠችው የነበረው ግን ከሽፈዋል። ሉል ደርሶባቸው ከሸፈ። እሱን ለመግደል የተዘጋጁ ሰዎች በሉል ቁጥጥር ስር ነው ያዋሉት። ሉል ያዛቸው፣ የህግ አሳለፈ ሰጣቸው። ግን የእሱ አላማዋ ምን ነበር? አቤልን በዚህ ጉዳይ ላይ ቢዚ ሲሆን እስር ቤት ከገባ በኋላ የእሱ ጉዳይ ደግሞ ሉልን ሲይዘው ሉልን በድጋሚም እሱ እስር ቤት እንዲገባ አድርጓለሁ ወይ እንዲወገድ አድርጓለሁ ብላ አላማ የነበራት ሴት ነበረች። ግን ቀደሟት እንጂ አልቀደመቻቸውም። ያ ነገር ቢፈጠርም እውነቱ ይወጣል። እውነቱ በቅርብ ይወጣል። እንደሚወጣ እርግጠኛ ነኝ። የወጣ ነው ደግሞ እያንዳንዱ መረጃ የወጣ ነው። ግን እኔ ግራ የተጋባሁ ነገር ወይስ የራሴ ጥያቄ የፈጠረብኝ ነገር ዘላለም በዚህ ጉዳይ ላይ እንዴት ዝም አለ? ምክንያቱም ሁላቸውም አንድ ላይ ሆኖ ነው ቪዲዮ የሚሰሩት የነበረው። በእርግጥ ከአቤልና ዘላለም አንድ ላይ ሰርተው አላየናቸውም። ግን በሉል ጉዳይ ላይ አንድ ላይ ሆኖ ነው የሚሰሩት የነበረው። ጓደኛሞች እንደሆኑ ስራቸው አንድ አይነት ስራ ስለሆነ ሉልም ጋዜጠኛ ነው፣ መርማሪ ጋዜጠኛ ነው። አቤልም መርማሪ ጋዜጠኛ ነው። አቤል ማን ነው? ቴዲም እንደዛ ነበር። ቴዲ አሁን ስራ ስለለቀቀ እንጂ ቴዲ ቢኖር ኖሮ በዚህ ጉዳይ ላይ እሱ የሚሰራ ነበር። ምክንያቱም አቤልና ቴዲ ጓደኛሞች እንደሆኑ ታውቃላችሁ። ስለዚህ ለምንድን ነው ዘላለም በዚህ ጉዳይ ላይ እጁ ያላስገባ? ለምን? ምክንያቱም ምን ሊሆን ይችላል? እኔ በጣም ግራ የተጋባሁ ነኝ። በየጊዜ ጥያቄ የሚፈጥርብኝ ነው። ዘላለም ቪዲዮ ሲለቅ በሙሉ ሮጥ ብዬ ነው ማየው። ግን እሱ በእርግጥ የሆነ ነገር ውስጣቸው ላይ ሊኖር ይችላል። ውስጣቸው ላይ ሊኖር ስላችሁ ክፋት አይደለም።
ማለት ወይ ተመካክረው በቃ እኛ እንበቃለን ወይ ቀላል ነገር ነው ከኛ የሚወጣ ነገር ስላልሆነ አንተም ስራ ቀጥል ብለውት ይሆናል። እንደልውልን ራሳቸው ነው የሚያውቁት። ግን ብዙ ጊዜ ተከታታዮቹ እባክህ ዘላለም አቤል ድረስለት፣ እባክህ ዘላለም አቤል ድረስለት ነው የሚሉት። ግን አንድ ጊዜ ምንም አይነት አይ ነገሩ እንደዚህ ነው ወይ እኔ መስራት አልችልም ወይ ነገሩ እነ ሉል ስለያዙት ነው እነሱ ይበቃሉ ብሎ ምንም አይነት አስተያየት አልሰጠም። በዚህ ጉዳይ ላይ ለምን እኔም ጥያቄ ፈጥሮብኛል። በየጊዜ ዘላለም ቤት ገብታችሁ ብታዩ እባክህ ዘላለም አቤልን ድረስለት፣ የአቤል ጉዳይ። ምክንያቱም ዘላለም ጀግና እንደሆነ ሁላችንም እናውቀዋለን። በጣም ጀግና ነው። ሉልን ካለበት ፈንቅሎ ያወጣ እሱ ነው። እነሱ ቢያግዙትም ዘላለም በጣም ጀግና ነው። ብቻ ጋዜጠኛ አይደለም እሱ፣ ጠበቃ እንደሆነ ታውቃላችሁ። ልና ለምን በዚህ ጉዳይ እጁን እንዳላስገባ አላውቅም። ብቻ ያኔ አንዳንዴ ንቀት ነው አልልም። ብቻ ራሳቸው የሆነ ነገር ሊኖራቸው ይችላል። ግን ብዙ ጊዜ ለዘላለም ተከታታዮች ሁላችንም አቤል ድረስለት ተብሎ የተጻፈ ነው። የሆነ መልስ ቢሰጥ እኔ ደስ ይለኝ ነበር። በአቤል ጉዳይ ላይ እንደዚህ ነገር ነው ወይ እነሱ እንትን ይላሉ ብቻ ወይ በጽሁፍም የሆነ ጊዜ እንደምታስታውሱ የአቤል ጉዳይ የተጀመረ ጊዜ ሉልን በወንድሜ በአቤል ጉዳይ ላይ እጅ ያስገብቻለሁ እና ቪዲዮ የሰራሁኝ ነው ነገራቶችን ያጣራሁኝ ስለሆነ ነው ብሎ በቪዲዮም ትንሽ ቀንጨብ አድርጎ 30 ሰከንድ የሚሆን ተናግረዋል። በጽሁፉም ደግሞ ተናግረዋል። ያ ለምንድን ነው? ተከታታዮቹ እንደሚያስቸግሩት ስለሚያውቅ፣ የእሱ ተከታታዮች ሰዎች እንደሚያስቸግሩት ስለሚያውቅ ነው ያ ነገር የጻፈው። ለምን? የአቤል ጉዳይ ሁላችንም ያስደነገጠ ጉዳይ ስለሆነ፣ በጣም አሳሳቢ ጉዳይ ስለሆነ እና በዚህ ጉዳይ ላይ ዘላለም ነጋ እንደዛ ነው ያለው። ገብታችሁ ኮሜንት ብታነቡ ለአቤል ለምን አደርስለትም፣ ለአቤል ለምን አደርስለትም ነው። የዚህ ነገር መልስ ካልመለሰ ሰው ንቀት ይመስለዋል። ቢነቀን ነው እኛ የእሱ ተከታታዮች ነን፣ ለምን አልሰማንም፣ ኮሜንታችን ለምን አላነበብም ሊሆን ይችላል። ግን ለምን መልስ እንዳልሰጠ በአቤል ጉዳይ ላይ ለምን እንዳልገባ ራሳቸው ያውቃሉ። ግን ይሄ ለእኔም ጥያቄ ነው። ቢያንስ ነፍስ አጠፋ ተብሎ ነው የተከሰሰው። ነፍስ አጠፋ ተብሎ ነው የታሰረው አቤልን። ብቻ እዛ ጋር እነሱ ከካሜራ ጀርባ ብዙ ነገር ሊያወሩ፣ ሊወያዩ፣ ሊያግዛቸውም ይችላል። ግን እዚህ ጋር ለተከታታዮቹን የሆነ ፍንጭ ቢሰጥ አይ በአቤል ጉዳይ ላይ እንደዚህ ነገር አለ እና ብዙ ማተሰቡ በቃ እንዲህ ነገር ነው ብቻ ወይ ሉል ስለሚሰራ ነው እኔ በሱ ጉዳይ ላይ እጅ ያላስገባሁ ብሎ ቢናገር እኔ ደስ ይለኝ ነበር። ሁላችንም ደስ የሚል ነገር ነው። ምክንያቱም ሁላችንም እንጠብቀዋለን። ለምን ብለን በሁላችንም በውስጣችን ጥያቄ የሚፈጥር ነገር ስለሆነ ነው ይሄ ነገር ዛሬ የተናገርኩት። እና ብቻ ዘላለም ብትችል ያኔ አይ እንደዚህ ነገር ወይ ተያይተን ነው ወይ እኔ ከካሜራ ጀርባ አግዛቸዋለሁ ወይ ስራው ሉል ስለያዘው ነው፣ ከሉል የሚያልፍ ነገር ስላልሆነ ነው። እኔ ወይ አጣብቅኝ የሆነ ስራ ሊኖርብህ ይችላል። አንተም በየጊዜ ብዙ ከባድ የሆኑ ኬዞች ነው የምትይዙት። ለዛ ነው ብለህ የሆነ ቀንጨባ አድርጋ ቪዲዮ ብትሰራ ባይ ነኝ። ለምን እናንተን የሚያሳድጋችሁ ተከታታይ ነው። የተከታታይ ደግሞ ክብር ሲኖር ደስ ይላል። ለተከታታይ መልስ ተከታታያችን የጠየቀን ጥያቄ መልስን ብንሰጠን ደስ ይለኛል፣ ከኔም ጭምር ማለት ነው። ለምን ሰው ንቀት ይመስለዋል ሰዎችንና በትንሽ ነገር የሆነ ለምን እንደዚህ ተነቄ ነው ለእኛ ክብር የለው ነው የሚባል መልስ ስለሚመጣ ነው ይሄ ነገር የተናገርኩት። እና ዘላለም ከቻልክ በአቤል ጉዳይ ላይ መልስ ብትሰጠን ወይ እጅህ ሊኖርበት ይችላል ከካሜራ ጀርባ። ግን ለኦዲየንሶችህ መልስ ብትሰጥ ደስ ይለኛል። እና ሁላችሁም ይሄ ነገር ስለምትፈልጉት ነው አውቃለሁ። ሁላችንም የምንፈልገው ነገር ጉዳይ ስለሆነ ነው። ለማንኛውም ሉልን ደርሰውለት ሉልን በዚህ ልክን መስራቱ መራራጡ እኔ በጣም ነው ደስ የሚለኝ። ሉል እንደምታውቁ የኤልሳ ጉዳይ ላይ በጣም ውጥረት ውስጥ ባለ ሰዓት ነው፣ ብዙ ኬዞች በያዘ ሰዓት ነው አጋጣሚ የአቤል ነገር ተከስቶ ወደ አቤል ተገልብጦ ስራው የሚሰራ ሉልን ከያዘው ሉልን ብቻ የሚበቃ ነው። ምክንያቱም አሁን አቤልም በዋስ ወጥቶ ነው ይሄ ስራ የሚሰራው እንጂ ሙሉ በሙሉ ነፃና ተብሎ አይደለም የተለቀቀው። ግን በዋስ ነው የወጣው። ስራው የሰራ ነው ወይ ሁለታቸው ስለሚሰሩ ይሆናል ዘላለም ብዙ እጁ ያላስገባው። ያው እንደምታውቁት አሸናፊም የራሱ ስራ የሰራ ነው።
በሱ ቻናል ላይ ስለ አቤል ነገር ምንም የተወራ ነገር የለም። ግን ከካሜራ ጀርባ አሸናፊ እንደሚያግዛቸው አብሮ እንደሚሰሩ ነው ያወሩት። እና ለማንኛውም የአቤል ጉዳይ በቅርቡ አልቆ ሁላቸውም ወደ ስራቸው የግል ስራቸው የሚመለሱበት ጊዜ የአቤልን ነጻነት ሰምተን ደስተኛ ሆነን እናቱም ደስተኛ ሆና እሱም ይሄን እውነት ወጥቶ እነዛ አፉ የከፈቱበት ጓደኞቿ በሙሉ አንገታቸው የሚደፉበት ቀን የሚያርፉበት ቀን እሱ ደግሞ አንገቱ ቀን አድርጎ የሚሄድበት ቀን ቅርብ ያድርግልን እላቸዋለሁ። ውድ ቤተሰቦቼ ያው የአቤል ጉዳይ ለሁላችንም ጉዳይ ስለሆነ ነው፣ ሁላችንም ያሳስበን ጉዳይ ስለሆነ ነው። አቤል ነጻ ቢሆን ልጅቷን ማን እንደገደላት ማን አስክሬን ቤቱ ውስጥ እንዳስቀመጠ ያው ታውቋል። ባለፈ እንዳያችሁ ሹፌሩ ተናግሯል። ግን ማን እንደገደላት በምን ሁኔታ ለምስ ከአቤል ጋር እንደተያያዘ የሁላችንም ጥያቄ ሊሆን ይችላል። ያው ይሄ የሁላችንም መልስ ነው። መልሱ የምንጠብቀው ሰዎች ነን። ስለዚህ ይሄ መልሳችን ወይስ ይሄ ጥያቄያችን ተመልሶ የአቤልን ጥያቄ ተመልሶ መላክ ተከታታዮቹ እኛም ተከታታዮቹ ደስ ብሎን ነገሩ የሚቋጭበት ጊዜ ቅርብ ያድግልን። ሉላችንም በርታ። የአንተም የኤልሳ ጉዳይ ሁሉ ነገር በቅርቡ አልቆ አቶ ኤፍሬም ተይዞ ደስተኛ ሆናችሁ ሌላ ስራችሁ እንደምትቀጥሉ ቅርብ ያድግልን። በርቱልን። የኛ ጀግኖች ምንም ነገር የሚያሸንፋችሁ አይደላችሁም። ገና ከዚህ በላይ የምትሰሩ ጀግኖች ስለሆናችሁ እኛ ሁሌን ከጎናችሁ ነን እላለሁ። በርቱልን። ጉዞ ወደፊት እንጂ ወደ ኋላ የሚባል ነገር የለም። ጠላቶች በሙሉ ይወድማሉ እንጂ እናንተ መቼም አትወዱም። ምክንያቱም ጥሩ ስራ የምትሰሩ ፈጣሪ ይጠብቃችኋል። እንወዳችኋለን። ለቤቴም ደግሞ አዲስ ከሆናችሁ ውድ ቤተሰቦቼ ላይክ አድርጉልኝ፣ ሰብስክራይብ አድርጉኝ፣ ሼርም አድርጉ። ነባሮቹ መልካም ቀን። ባይ ባይ። እወዳችኋለሁ። ሰላም አለይኩም ወራህመቱላሂ ወበረካቱ።